ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 30 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን። በየቀኑ እየጨመረ የመጣውን የምግብ ዘይት ዋጋ መቋቋም እንደከበዳቸው ነዋሪዎች ተናግረዋል። የምግብ ዘይት ዋጋ እንዲጨምር እያደረጉ ስላሉ ገፊ ምክንያቶችም ዝርዝር መረጃን ይዘናል። አብራችሁን ስትቆዩ የምታደምጡት ይሆናል። በአስመጪ እቃዎች የዋጋ ማጣቀሻ አጠቃቀም ላይ የተፈጠረውን ብዥታ ለመቅረፍ ብሔራዊ ባንክ ጥብቅ ማብራሪያን ሰጥቷል። የምንነግራችሁ ይሆናል። እየጨመረ በመጣው የሙቀት መጠን ምክንያት የስራ ሰዓት ማሻሻያ መደረጉ ተሰምቷል። ለምን በዝርዝር የምታደምጡት ይሆናል። ማስጠንቀቂያ የተሰጠበት የኔስትሌ ህጻናት ወተት በኢትዮጵያ ገበያ ባይገኝም በሌሎች የድርጅቱ ምርቶች ላይ ክትትል እየተደረገበት የሚገኝ በመሆኑ ማህበረሰቡ ጥንቃቄ እንዲያደርግ ተነግሯል። ሙሉ መረጃውን የምትሰሙት ይሆናል። ከውጪ ሩሲያ በኢራን ቀውስ ዙሪያ እጅና እግሯን አጣጥፋ እንደማትቀመጥ ማስጠንቀቋ ተገልጿል። ከዚህ ጋር በተያያዘ የወጡ ጥብቅ መረጃዎችን ይዘናል፣ የምንነግራችሁ ይሆናል። ሳውዲ አረቢያ በሶማሊያ ውስጥ ጉዳይ ጣልቃ የሚገቡ አካላትን በጥብቅ አስጠንቅቃለች። ይህ ማስጠንቀቂያ ማንን ይመለከታል? እስከ ዜና ዘገባችን ፍጻሜ ድረስ አብራችሁን ስትቆዩ የምታደምጡት ይሆናል። አሁን ወደ ዝርዝር መረጃዎች እንለፍ። በአስመጪ እቃዎች የዋጋ ማጣቀሻ አጠቃቀም ላይ ጥብቅ ማብራሪያ ተሰጠ። የኢትዮጵያ ብሔራዊ ባንክ በባንኮችና በደንበኞች መካከል የተፈጠረውን ግራ መጋባት ለመፍታት የኢትዮጵያ ጉምሩክ ኮሚሽን ለተመረጡ የገቢ እቃዎች ባወጣው አመልካች የዋጋ ማጣቀሻ አጠቃቀም ላይ ዛሬ ቅዳሜ ጥር 30 ቀን 2018 ዓ.ም ዝርዝር ማብራሪያ ሰጥቷል። ባንኩ ይህንን ማብራሪያ የሰጠው ባለፉት ጥቂት ቀናት በባንክ ዘርፉ ውስጥ የተስተዋሉ የአተገባበር ክፍተቶችና ከህዝብ የቀረቡ ቅሬታዎችን መነሻ በማድረግ ነው። ብሔራዊ ባንኩ በሰጠው ማብራሪያ የጉምሩክ ኮሚሽን ያወጣቸው አመልካች ዋጋዎች የውጭ ምንዛሪ አጠቃቀም ግልጽነትን እንዲሁም ወጥነትን ለማረጋገጥ እንደ ማጣቀሻ ብቻ የሚያገለግሉ መሆናቸውን አጽንኦት ሰጥቷል። እነዚህ ዋጋዎች አስገዳጅ ወይንም የአንድን እቃ ትክክለኛ የግብይት ዋጋ በቀጥታ የሚተኩ ሳይሆኑ ለግምገማ ረዳት ሆነው የሚያገለግሉ መሆናቸውን ባንኩ አስታውቋል። የተፈጠረውን የአተገባበር ችግር ለመቅረፍም ብሔራዊ ባንክ ለሁሉም ባንኮች አዲስ መመሪያን አስተላልፏል። በዚህም መሰረት ባንኮች ማጣቀሻ ዋጋዎቹን መጠቀም ያለባቸው ደንበኞች ያቀረቡት የእቃ ዋጋ ምክንያታዊ መሆኑን ለመገምገም ብቻ ሲሆን ምርመራ ሊያደርጉ የሚገባውም ደንበኛው ካቀረበው ዋጋና ከማጣቀሻው መካከል መደበኛ ያልሆነ ወይንም እጅግ ከፍተኛ የዋጋ ልዩነት ሲኖር ብቻ እንደሆነ ተገልጿል። የአሰራር ተግባራዊ የተደረገበት ዋና ዓላማ የሐዋላ ፍሰትን ወደ ህጋዊ መስመር ለማስገባት ግልጽነትን ለማስፈንና አጠቃላይ አገራዊ የኢኮኖሚ ሪፎርሙን ለመደገፍ እንደሆነም ባንኩ አስታውሷል። ማብራሪያው ተፈጻሚ መሆን መጀመሩ በአተገባበር ሂደት ሊፈጠሩ የሚችሉ ያልተፈለጉ እንቅፋቶችንና የንግድ መስተጓጉሎችን እንደሚያስቀርም ታምኖበታል። የኢትዮጵያ ብሔራዊ ባንክ በስተመጨረሻ መመሪያው በሁሉም የፋይናንስ ተቋማት ዘንድ በተገቢው መንገድ ተፈጻሚ መሆኑን ለመከታተል የሱፐርቪዥን ቡድኖችን ማሰማራቱንና አስፈላጊውን ክትትል እያደረገ መሆኑንም አረጋግጧል። በየቀኑ እየጨመረ የመጣውን የምግብ ዘይት ዋጋ መቋቋም እንደከበዳቸው ነዋሪዎች ተናገሩ። በኢትዮጵያ በየቀኑ እየጨመረ የመጣውን የምግብ ዘይት ዋጋ የሸማቹን ማህበረሰብ አቅም እየተፈታተነ እንደሚገኝ የአዲስ አበባ ነዋሪዎች ተናግረዋል። የ5 ሊትር የምግብ ዘይት ዋጋ ከ1700 እስከ 2100 ብር የደረሰው በቀናት ነው ያሉት ነዋሪዎቹ ሙሉ ደሞዛችን ለዘይት ብቻ መዋሉ አይቀሬ ነው ሲሉ ስጋታቸውን ገልጸዋል። አነስተኛና መካከለኛ የዘይት አምራቾች በበኩላቸው ለዋጋው መናር ዋነኛው ምክንያት የጥሬ ዕቃ ኑግ እጥረትና የዋጋ መወደድ መሆኑን ተናግረዋል። በአሁኑ ወቅት 1 ኪሎ ኑግ በገበያ ላይ እስከ 1700 ብር እየተሸጠ መሆኑን የገለጹት አምራቾቹ ይህም የሆነው አርሶ አደሩ ከሄክታር የሚያገኘው ምርት ዝቅተኛ በመሆኑና የምርጥ ዘር አቅርቦት ባለመኖሩ ነው ብለዋል። ሌላኛው የአምራቾች ቅሬታ የጥሬ ዕቃ ወደ ውጭ ሀገር መላክ ላይ ያተኮረ ሲሆን አርሶ አደሩ የሚያመርተው ኑግ ለሀገር ውስጥ ፋብሪካዎች ከመቅረብ ይልቅ ለውጭ ገበያ ቅድሚያ እንደሚሰጠው የገለጹት አምራቾች መንግስት የሀገር ውስጥ ኢንዱስትሪዎችን ለመታደግ ትኩረት ሊሰጥ እንደሚገባ አሳስበዋል። ከምርት ሂደቱ ባሻገር አምራቾች ላይ የተጣለው አዲስ የቫት ምዝገባ ግዴታና በየኬላው የሚጠየቁ
የኮቴ ክፍያዎች ለዘይት ዋጋ መጨመር ተጨማሪ ጫና መፍጠራቸውን ጠቁመዋል። እነዚህ ተደራራቢ ወጪዎች በቀጥታ ወደ ሸማቹ የሚተላለፉ በመሆናቸው በአሁኑ ወቅት የሀገር ውስጥ የዘይት ፋብሪካዎች በግብአት እጥረት ምክንያት በሙሉ የማምረት አቅማቸው እየሰሩ አለመሆኑና ይህም በገበያው ላይ ያለውን የአቅርቦት ክፍተት ይበልጥ እንዳሰፋውም ገልጸዋል። ሀገሪቱ በዓመት አጠቃላይ 158 ሚሊዮን ሊትር የምግብ ዘይት የሚያስፈልጋት ቢሆንም የሀገር ውስጥ ፋብሪካዎች ከውጭ የሚገባ ድፍድፍ ዘይትን ጨምሮ ማቅረብ የሚችሉት ከፍላጎቱ 40 በመቶውን ብቻ እንደሆነ መረጃዎች ያሳያሉ። በኢትዮጵያ በወር በአማካይ 79 ሚሊዮን ሊትር ዘይት ለምግብነት የሚውል ሲሆን የአንድ ሰው የዓመት ፍጆታም 7 ሊትር መሆኑ ይገመታል። የአዲስ አበባ አካባቢ ጥበቃ ባለስልጣን በጎዳና ላይ ስብከቶች ጥብቅ እርምጃ ሊወስድ መሆኑን አስታወቀ። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠርን የድምጽ ብክለት ለመቆጣጠር ጥብቅ እርምጃ ሊወስድ መሆኑን አስታውቀዋል። ይህ ውሳኔ የተላለፈው የጎዳና ላይ ስብከቶች ከፍ ባለ ድምጽ መሰማት በአካባቢው ነዋሪዎችና ተገልጋዮች ላይ የሚፈጥሩትን ረብሻ ለመከላከልና የከተማዋን ነዋሪዎች ጤናና ሰላምን ለማረጋገጥ ታስቦ እንደሆነ ተገልጿል። የባለስልጣኑ ስራ አስኪያጅ አቶ ዲዳ ድሪባ እንደገለጹትም ተቋሙ ክልከላ የሚያደርገው በስብከቱ ይዘት ላይ ሳይሆን ከህግ በላይ በሆነው የድምጽ መጠን ላይ ብቻ እንደሆነ አጽንኦት ሰጥቷል። በዚህ መሰረት ማንኛውም የድምጽ መጠን በህግ ከተፈቀደው ልኬት በላይ ሆኖ ከተገኘ ባለስልጣኑ ተገቢውን ህጋዊ እርምጃ ለመውሰድ ዝግጁ መሆኑን አመልክቷል። በአሁኑ ወቅትም ተቋሙ በጉዳዩ ላይ ያተኮሩ የግንዛቤ ማስጨበጫ ስራዎችን ያከናወነ እንደሚገኝ ተገልጿል። ስራ አስኪያጁ አክለውም እየተሰጠ ባለው ምክርና ትምህርት የማይስተካከሉ አካላት ካሉ ተቋሙ በተሰጠው ኃላፊነት መሰረት በድርጊቱ ፈጻሚዎች ላይ እርምጃ ለመውሰድ እንደሚገደድም አስጠንቅቀዋል። ከድምጽ ብክለት ቁጥጥር በተጨማሪም በጎዳና ላይ ስብከቶች ምክንያት የሚፈጠሩ አለመግባባቶችንና ግጭቶችን ለመከላከል የህግ አስከባሪ አካላት ጥብቅ ቁጥጥር እንደሚያደርጉም ተገልጿል። ባለስልጣኑ ከማንኛውም አገልግሎት ሰጪ ተቋም የሚነሳ ድምጽም በአዋጅ ከተቀመጠው ልኬት እንዳያልፍ የመቆጣጠር ኃላፊነትን እንደሚወጣ አስታውቋል። በብክለት ምክንያት ማስጠንቀቂያ የተሰጠበት የኔስትሌ የህፃናት ወተት በኢትዮጵያ ገበያ ባይገኝም በሌሎች የድርጅቱ ምርቶች ላይ ክትትል እየተደረገ እንደሚገኝ ተገለጸ። የኢትዮጵያ ምግብና መድኃኒት ባለስልጣን በዓለም አቀፍ ደረጃ በብክለት ምክንያት ጥሪ የተደረገለትን የኔስትሌ ኩባንያ የህፃናት ወተት ምርት በኢትዮጵያ ዋና ዋና የገበያ ማዕከላት ውስጥ አለመገኘቱን አስታውቀዋል። ባለስልጣኑ ምርቱ በይፋዊ የገበያ ፍቃድ ወደ ሀገር ውስጥ ባይገባም በተለያዩ መንገዶች ሊገባ ስለሚችል ህብረተሰቡና ነጋዴው አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። በባለስልጣኑ የምግብ ኢንስፔክሽንና የህግ ማስፈጸም መሪ ስራ አስፈጻሚ አቶ ሙላቱ ተስፋዬ ለቲክቫ ኢትዮጵያ እንደገለጹት ድርጅቱ ችግር ያለባቸውን ምርቶች ለዓለም አቀፉ ማህበረሰብ ካሳወቀ በኋላ በሀገር ውስጥ ባሉ ዋና ዋና የገበያ ማዕከላት፣ ሱፐርማርኬቶችና ማከፋፊያዎች ላይ ሰፊ ክትትል ተደርጓል። እስካሁን ባለው መረጃ መሰረትም ብክለት የተገኘባቸው እነዚያ የተወሰኑ የምርት አይነቶች በገበያው ውስጥ አለመገኘታቸውና ከህብረተሰቡም የደረሰ ጥቆማ አለመኖሩን ስራ አስፈጻሚው አረጋግጠዋል። ይህ የጥንቃቄ መልእክት የተላለፈው ኤንኤን ስፔሻል ፕሮ ኤችኤ 012 የተሰኘውና የባች ቁጥሩ 51660742 ኤፍ3 የሆነውን በፈረንጆቹ ሰኔ 15 ቀን 2025 ተመርቶ ታህሳስ 15 ቀን 2026 እንደሚያበቃ በተገለጸው 800 ግራም የህፃናት ምግብ ላይ ብክለት በመገኘቱ ነው። አቶ ሙላቱ እንደገለጹት ምርቱ በህጋዊ መንገድ የገበያ ፍቃድ ተሰጥቶት ባይገባም በሌሎችም መንገዶች ሊገባ የሚችልበት እድል በመኖሩ በሌሎች የድርጅቱ ምርቶች ላይም ጭምር ክትትል እየተደረገ ይገኛል። ድርጅቱ በሀገር ውስጥ ተወካዮች ያሉት በመሆኑ ችግር ያለበት ምርት ቢገኝ በራሱ ወጪ የመሰብሰብና የማሳወቅ ህጋዊ ግዴታ እንዳለበት ባለስልጣኑ አስታውቀዋል። ህብረተሰቡም ሆነ ነጋዴው ይህንን ምርት ካገኙ አቆይቶ ከመሸጥና ከማከፋፈል እንዲቆጠቡም ጥሪ የቀረበ ሲሆን አምራቾችና አስመጪዎች ጥራቱን የጠበቀና ህግን የሚያሟላ ምርት ለህዝብ የማቅረብ ኃላፊነት እንዳለባቸውም ተገልጿል። በከፍተኛ ሙቀት ምክንያት በጋምቤላ ክልል የስራ ሰዓት ላይ ማሻሻያ ተደረገ። የጋምቤላ ክልል መስተዳደር ምክር ቤት በክልሉ እየታየ ያለውን ከፍተኛ የሙቀት መጠን መጨመርን ተከትሎ ከመጪው ሰኞ የካቲት 2 ቀን 2018 ዓ.ም ጀምሮ ለሚቀጥሉት 3 ወራት የሚቆይ አዲስ የስራ ሰዓት ተግባራዊ እንዲደረግ መወሰኑን አስታውቀዋል። የክልሉ ርዕሰ መስተዳደር ጽህፈት ቤት ኃላፊ አቶ ኡቶ ኡኮት እንደገለጹት ይህ የሰዓት ማሻሻያ የተደረገው ወቅታዊ የሙቀት መጨመር ለስራ ምቹ ባለመሆኑ ሰራተኛው ተግባሩን በብቃት ማከናወን እንዲችል ታስቦ ነው ብለዋል። በዚሁ አዲስ ውሳኔ መሰረትም ቀደም ሲል ከጠዋቱ 1 ሰዓት እስከ 6 ተኩል የነበረውን የጠዋት የስራ ክፍለ ጊዜ ወደ 1 ሰዓት እስከ 5 ተኩል ዝቅ እንዲል ተደርጓል። በተመሳሳይ መልኩ ከሰዓት በኋላ የነበረውን የስራ ሰዓት ማሻሻያ ተደርጎበት ከ9 ሰዓት እስከ 11 ተኩል የነበረው ቆይታ ወደ ከ10 ሰዓት እስከ 12 ሰዓት ተኩል እንዲዘዋወር መወሰኑን ኃላፊው አመልክተዋል። ይህ የአሰራር ለውጥ በክልሉ አብዛኛው አካባቢዎች ላይ ተግባራዊ የሚደረግ ቢሆንም በአንጻራዊነት የተሻለ የአየር ንብረት ያላቸው በማጃንግ ዞን የሚገኙ የመንገሺና የጎድሬ ወረዳዎች ግን ይህንን የሰዓት ለውጥ እንደማይመለከታቸው ተገልጿል። የክልሉ የመንግስት ሰራተኛ በተጠቀሰው አዲስ የሰዓት ሰሌዳ መሰረትም በመስሪያ ቤታቸው በመገኘት የተለመደ ተግባራቸውን እንዲያከናውኑም ጥሪ ቀርበዋል።
የተከበራችሁ ተከታታዮቻችን ለሀገር ውስጥ ያዝናቸውን የዜና ዘገባዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከባህር ማዶ የመረጃ ምንጮቻችን ወዳገኘናቸው የአፍሪካና ዓለም አቀፋዊ መረጃዎች እናመራለን። ሳውዲ አረቢያ በሶማሊያ የውስጥ ጉዳይ ላይ ጣልቃ የሚገቡ አካላትን በጥብቅ አስጠነቀቀች። የሳውዲ አረቢያ መንግስት የሶማሊያን ሉዓላዊነትና የግዛት አንድነት በመደገፍ በሀገሪቱ የውስጥ ጉዳይ ላይ የሚደረግ ማንኛውንም አይነት የውጭ ጣልቃ ገብነት እንደሚቃወም በይፋ አስታውቋል። በንጉስ ሰልማን ቢን አብዱልአዚዝ ሰብሳቢነት የተካሄደው የሳውዲ አረቢያ የሚኒስትሮች ምክር ቤት በቅርቡ በጅዳ የተካሄደውን የእስልምና ትብብር ድርጅት አስቸኳይ ስብሰባ ውሳኔዎችን በሙሉ ድምጽ አጽድቋል። ምክር ቤቱ በመግለጫው የሶማሊያን አንድነት የሚሸረሽሩ ወይንም ከፌዴራል መንግስቱ እውቅና ውጭ የሆኑ ትይዩ አስተዳደሮችን ለመፍጠር የሚደረጉ ማናቸውም ሙከራዎች ተቀባይነት እንደሌላቸው ገልጿል። ይህ የሳውዲ አረቢያ ከፍተኛ ዲፕሎማሲያዊ አቋም የወጣው እስራኤል ከሶማሊያ ተገንጥላ ራሷን የቻለች መንግስት እንደሆነች ለምታውጀው ሶማሊላንድ እውቅና ለመስጠት መወሰኗን ተከትሎ ሲሆን ይህም በቀጠናው ያለውን ውጥረት በጨመረበት ወቅት የተሰማ ነው። የሳውዲ ካቢኔ ይህ የእስራኤል ውሳኔ የሶማሊያን ሉዓላዊነት የሚጥስና ዓለም አቀፍ ድንጋጌዎችንም የጣሰ መሆኑን ጠቁሟል። የሳውዲ አረቢያን አቋም በመጋራት ግብጽን በተመሳሳይ በውጭ ጉዳይ ሚኒስትሯ ባድር አብድላቲ በኩል የእስራኤልን እርምጃ አውግዛለች። ግብጽ ከሶማሊያ ጋር በቀጥታ በንግድና በመሰረተ ልማት ዘርፎች ያላትን ትብብር እንደምታጠናክር የገለጸች ሲሆን ይህም በሞቃዲሾ የሚመራውን የፌዴራል መንግስት ህጋዊነት ለማጠናከር ያለመ መሆኑ ተመላክቷል። የሶማሊያ ፌዴራል መንግስት በበኩሉ ሶማሊላንድ በዓለም አቀፍ ህግ መሰረት የሶማሊያ አካል መሆኗን በመግለጽ የግዛት አንድነቱን ለማስከበር ሰፊ የዲፕሎማሲ ዘመቻ በማካሄድ ላይ ይገኛል። የሳውዲ አረቢያና የግብጽ ወቅታዊ ድጋፍ ለሶማሊያ መንግስት ትልቅ የፖለቲካ የበላይነት ሲሰጥ ሲሆን በቀጠናው ያለውን የውጭ ኃይሎች ተጽዕኖ ለመገደብ የሚደረገውን ጥረት እንደሚያግዝ ተገልጿል ሲልም ጋርዌ ኦንላይን ዘግቧል። በመጨረሻም ሩሲያ በኢራን ቀውስ ዙሪያ እጅና እግሯን አጣጥፋ እንደማትቀመጥ አስጠነቀቀች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሀገራቸው በኢራን ዙሪያ እየተባባሰ ያለውን ቀውስ ወደ ቀጠናዊ ጦርነት እንዲያመራ እንደማትፈቅድ አስታውቀዋል። ላቭሮቭ ኢራንን የቅርብ አጋር በማለት የገለጹ ሲሆን ሞስኮ በመካከለኛው ምስራቅ ሊከሰት የሚችለውን አለመረጋጋት ለመግታት ንቁ ተሳትፎ ለማድረግ ዝግጁ መሆኗን አመልክተዋል። ምንም እንኳን ሩሲያ በቴሄራን በእስራኤልና በዩናይትድ ስቴትስ መካከል ባለው ፍጥጫ ውስጥ ራሷን እንደ ዋና አስታራቂ በይፋ ባታቀርብም ሁኔታዎች ከቁጥጥር ውጭ እንዳይወጡ ግን አስፈላጊውን እርምጃ እንደምትወስድ አስገንዝበዋል። ሚኒስትሩ አክሎም እየጨመረ የመጣው ቀጠናዊ ውጥረት ለዓለም አቀፍ ደህንነት ትልቅ ስጋት መሆኑን ገልጸው ሩሲያ ውጥረቱን ለማርገብ ለሚደረጉ ጥረቶች የበኩሏን አስተዋጽኦ ለማድረግ ዝግጁ መሆኗን ገልጸዋል። ሞስኮ በአሁኑ ወቅት በዋና ዋና ተፋላሚ ወገኖች መካከል እንደ መካከለኛ አስታራቂ ሆና ባትቆምም ጥቅሟን ለማስጠበቅና የቀጠናውን መረጋጋት ለመጠበቅ ሲባል ግን ሁኔታዎችን በቅርበት እየተከታተለችና የተለያዩ ውይይቶች እያካሄደች መሆኑ ተገልጿል። ይህ ዲፕሎማሲያዊ ማስጠንቀቂያ የመጣው ሊፈጠር ስለሚችለው ወታደራዊ ግጭትና ስለ ኢራን የኒውክሌር መርሃ ግብር የወደፊት እጣ ፈንታ ስጋት በናረበት ወቅት ነው። የውጭ ጉዳይ ሚኒስትሩ ንግግር በቅርብ ዓመታት ውስጥ እጅግ እየጠነከረ የመጣውን የሩሲያና የኢራን ስትራቴጂካዊ አጋርነት በግልጽ የሚያሳይ ሲሆን ሩሲያ እጅና እግሯን አጣጥፋ እንደማትቀመጥ በማረጋገጥ ለማንኛውም የቀጠናዊ የኃይል ሚዛን ለውጥ ወይም በኢራን መንግስት ላይ ለሚሰነዘር ቀጥተኛ ስጋት ምላሽ እንደምትሰጥ ለዋሽንግተንና ለቴል አቪቭ መልእክቷን አስተላልፋለች ሲል ሚድል ኢስት ሞኒተር ዘግቧል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ አንድ የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር በ178 ብር ከ02 ሳንቲም በመግዛት 181 ብር ከ58 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 234 ብር ከ55 ሳንቲም ተገዝቶ 239 ብር ከ24 ሳንቲም ተሽጧል። አንዱን ዩሮ 203 ብር ከ82 ሳንቲም ተገዝቶ 207 ብር ከ8 9 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 221 ብር ከ40 ሳንቲም ተገዝቶ 225 ብር ከ82 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ31 ሳንቲም ተገዝቶ 9 ብር ከ49 ሳንቲም ተሽጧል። አንዱን የአረብ ኤምሬት ድርሃም 47 ብር ከ51 ሳንቲም ተገዝቶ 48 ብር ከ46 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 113 ብር ከ02 ሳንቲም ተገዝቶ 115 ብር ከ28 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 46 ብር ከ75 ሳንቲም ተገዝቶ 47 ብር ከ68 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 23 ብር ከ25 ሳንቲም ተገዝቶ 23 ብር ከ71 ሳንቲም ሲሸጥ የካናዳ ዶላር 120 ብር ከ05 ሳንቲም ተገዝቶ 122 ብር ከ45 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 30 ቀን 2018 ዓ.ም ያዝናቸውን የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን።
ሰላም።